የመስጂድ ኸጢብ ያገር ዳኛ የመዲና ማህበረሰብ የሚተዳደርበትን ወሲቃ ህገ መንግስት ያረቀቁ የህግ ፈላስፋ ነበሩ ነብዩ አለይሂ ሰላም። ይሁዳው ሙስሊሙ ክርስቲያኑ የሚኖርበትን ወሲቃ ህገ መንግስት ያረቀቁ ያንተ ነብይ ናቸው ሰለላሁ ዐለይሂ ወሰለም። የትኛው ገጻቸው ነው? ደግነታቸው፣ ቸርነታቸው፣ ወሰን የሌለው ስጦታቸው ነው። ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻል፣ በአንድ መጽሐፍ ስለሳቸው ማውራት አይቻል። ዓለም የተሳነው እሱ። ሴት ልጃቸው ፋጢማ ረዲየላሁ ተዓላ አንሃ ስትመጣ ከወንበራቸው ብድግ ብለው መርሐበን ብብነቲ ውዷ ልጅ እንኳን መጣሽ ብለው ቦታቸው ላይ ያስቀምጧት ነው። ልብ በሉ፣ ሴት ልጃቸው በዛን የአረቢያን ትውልድ ሴት ልጅ የተተወችበት የተተፋችበት ሴት ልጅ መውለድ እንደ እኩይ ነገር በሚታይበት ማህበረሰብ ውስጥ ላይ የሚያረጋት ፈለጋቸው፣ መመሪያቸው፣ ትእዛዛቸው፣ ፍቅራቸው ከኛ ጋር እሳቸው የሚወሱበት የተለየ ወር የላቸው፣ የተለየ ቀን የላቸው። ጧትም ማታም ቀንም ሌሊትም እሳቸው እኛ ጋር ናቸው። لبثتم إلا قليلا لو أنكم كنتم تعلمون ነብዩ መወሳት ከወራት ውስጥ በአንዱ ብቻ የምናስጮኸው በሌላ ወራቶች የምንረሳው አይደለም። ወፊኩም ረሱሉ ሁሌ እሳቸው እኛ ጋር ናቸው። ፈለጋቸው፣ መመሪያቸው፣ ትእዛዛቸው፣ ፍቅራቸው ከኛ ጋር እሳቸው የሚወሱበት የተለየ ወር የላቸው፣ የተለየ ቀን የላቸው። ጧትም ማታም ቀንም ሌሊትም እሳቸው እኛ ጋር ናቸው። ረሱሉ አለይሂ ሰላቱ ወሰላም አላህ የተሟላ ስብዕና ሰጣቸው። ለሰው ልጆች ሁሉ የሚመኙትን እሳቸው ላይ ያደረገና ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና መከተል ለፈለገ የተሟላ ሞዴል ተምሳሌት በመልእክተኛው አድርገናል አላህ። ሁሉንም እሳቸው ውስጥ ታገኘዋለህ። ስለ ነብዩ አለይሂ ሰላቱ ወሰላም ስለ አንድ የህይወት ገጻቸው አውርተህ እሳቸውን መግለጽ አትችልም። ፈላስፎቹ እንደሚሉት ሙስሊም ያልሆኑት ስለ ነብዩ አለይሂ ሰላቱ ወሰላም የትኛውን ብንናገር ነው እሳቸውን የሚገልጻቸው? አትችልም። ሁሉንም እሳቸው ጋር የተለያዩ የዓለም ዕውቅ ሰዎች ያሳኩት ስኬት ተደምሮ እሳቸው ጋር ታገኘዋለህ። ከቤተሰብ ስትጀምር ምርጥ አባት ምርጥ ባል ነበሩ። በሚስቶቻቸው ዘንድ የተከበሩ የተፈቀሩ ምርጥ ባል። ኸይሩኩም ሊአህሊ ከናንተ ውስጥ ምርጡ ማለት ለባለቤቱ ለቤተሰቡ ጥሩ የሆነው ወአነ ኸይሩኩም ሊአህሊ እኔም ለቤተሰቤ ከናንተ በላይ ምርጡ ነኝ ይላል። ደግ ባል ነበሩ። ተጫዋች፣ አጋዥ፣ አዛኝ፣ ስተት ሲያዩ የሚያልፉ ምርጥ ባል ነበሩ ነብዩ አለይሂ ሰላቱ ወሰላም። ምርጥ አባትም ነበሩ። ሴት ልጃቸው ፋጢማ ረዲየላሁ ተዓላ አንሃ ስትመጣ ከወንበራቸው ብድግ ብለው መርሐበን ብብነቲ ውዷ ልጅ እንኳን መጣሽ ብለው ቦታቸው ላይ ያስቀምጧት ነው። ልብ በሉ፣ ሴት ልጃቸው በዛን የአረቢያን ትውልድ ሴት ልጅ የተተወችበት የተተፋችበት ሴት ልጅ መውለድ እንደ እኩይ ነገር በሚታይበት ማህበረሰብ ውስጥ ላይ የሚያረጋት አንዳቸው ቀብር ይቆፍርና ጉድጓድ ላይ ነው የምትወልደው። ሴት ከሆነች እዛው ይደፍኗታል። ወንድ ከሆነ ይዘውት ይመለሱ ነበር። ያ ማህበረሰብ አላህ ቁርአን አውርዶን ያረመው ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። እቺ ወርቅ ሕፃን ልጅ የውመል ቂያማ ቀስቅሰን ስንጠይቃት በምን ወንጀል እንደተቀበረች ዛቻ ወረዳል። ነቢዩም በህይወታቸው ተገበሩት። ሴት ልጃቸው ስትመጣ ቆመው ያስቀምጧት ነበር። መርሐበን ብብነቲ ውዷ ልጅ እንኳን መጣሽ። እንዲህ አይነት አባት ዓለም ውስጥ አለ? ልጅን መሳም ያስተማሩት እኮ ለዛ ትውልድ እሳቸው ናቸው። ልጅን መሳም የአባወራነትን ክብር ያወርዳል ብሎ የሚያስብ ማህበረሰብ ነው የነበር አይደለም። ሴት ልጅ ወኢዛ ቡሽራ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدثه في التراب ከነ ውርደት ያዛት ወይስ ቀብሯት ይገላገል? እዛ ጨለማ ማህበረሰብ ውስጥ ሴት ልጅ ቆመው የሚያስቀምጡ
የኛው ነብይ ነበሩ። ምርጥ አባት፣ ምርጥ ጎረቤት። ወላሂ ላ ዩእሚን አንዳችሁ አላመንም እሱ ጠግቦ ጎረቤቱ ተርቦ ያደረ ብለው የጉርብትና መብት ከፍ ያደረጉ የኛው ነብይ ምርጥ ጎረቤት። እሳቸውን መጎራበት መታደል ነበር። ከእሳቸው በኋላ የመጣውንም ትውልድ የእሳቸውን ፈለግ የያዘውን መጎራበት ጸጋ ነበር። ቤት ሲሸጥ አንድ አካባቢ ሙስሊሞች ከበዙበት ዋጋው ይጨምር ነበር ድሮ። ለምን? ሰላም የሚሰማህ ጎረቤት ነው ያለ፣ የሚያካፍል ጎረቤት ነው ያለ። ሙስሊም ይሁን ክርስቲያን ይሁን ጎረቤት ለሁሉም ልታግዛቸው፣ ልታካፍላቸው፣ ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም። አንዴ የአብዱላህ ኢብኑ ሙባረክ ጎረቤት ቤቱን ሊሸጥ ተነሳ። የአካባቢው ቤት የሚሸጠው 100,000 ብር ነው። እሱ 200,000 ብር አለ። ደላሎች ጠየቁት፣ ምን ነው 100,000 ብር ጨመርክ አሉት። የምሸጥላችሁ እኮ ጎረቤቴን አብሬ አብዱላህ ኢብኑ ሙባረክ ነው አላቸው። ደግ ጎረቤት፣ አካፍሎ የሚያድር ጎረቤት። የሙስሊም ጎረቤት ለመሆን ዋጋ ይጨምር ነበር የመሬት ግዥ። ምርጥ ጎረቤት ነበሩ ነብዩ አለይሂ ሰላቱ ወሰላም። ለማህበረሰቡ ደግነትን ያስተማሩ ቅን አመራር ነበሩ። ላ ዩእሚኑ አሐድኩም አንዳችሁ እኮ አላመንም ለራሱም የወደውን ለወንድሙ እስካልወደደ ድረስ። ይሄ ማህበረሰቡ የተገነባበት ሰልፍለስ ራስ ተኮር ያልሆነ የህይወት ዘይቤ። አሁን ለኛ ማንፈልገውን መኪና ለሰው ኪሎሜትሩን ቀንሰን ስንፈልግ ስፔሩን ገልብጠን እንሸጣለን። ብራንድ ያልሆነውን ብራንድ እንላለን። ለራስህ ትወደዋለህ ገልብጦ ቢሰጥህ። ፌክ ምርት ቢሰጥህ ትስማማለህ? አትስማማ። ለዛ ነው ረሱሉ አንዳችሁ አላመነም አሉ። ኢማኑ ሙሉ አይደለም ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ፣ ለራሱ የሚፈልገው ለሌላው እስካልተመኘ ድረስ። ገበያ ላይ ወጡ አንዴ ምግብ ቀርንትን የሚሸጥ አትክልት አለ። ቀምህ ስንዴ መሰለኝ ቀርቧል። ረሱሉ ገበያውን ሲከታተሉ እጃቸውን ከተቱ። ከውስጥ እርጥብ አገኙ። ምንድነው ይሄ አሉት። አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ለምን ከላይ አላደረከውም የሚገዙት ሰዎች እንዲያዩ አሉት። ዝም አለ፣ ደነገጠ። ቃል መን ገሸ ፈለይሰ ሚና ያታለለ ያጭበረበረ የሸወደ ከኛ አይደለም አሉ ነብዩ አለይሂ ሰላም። ስራው ትርፉን ታገኘዋለህ፣ በረካውን ግን አታገኝ። ሰው ይመስለዋል አረ ቢዝነሱ እንዲህ ካላረክ አይሰራም ይላል። ሰዓት ነው ይዘህ የምትመጣው። ለልጆችህ በሽታ፣ ለትዳርህ ጸር፣ ለህይወትህ ጤንነት መታታበት ሪዝቅ ይገባል። ቁጥሩ በረካው ግን የለም። የዘመናችን የንግድ ሳይንስ የተቋጨበት አማና ላይ ካመንከው ቢሊዮኖቹ ያለ ቼክ ይንቀሳቀስ። ምርጥ የማህበረሰብ ገንቢ ነበሩ ነብዩ አለይሂ ሰላቱ ወሰላም። ምርጥ ዳኛ ነበሩ ማህበረሰቡ ውስጥ። አያዳሉም ለዘራቸው ለቤተሰባቸው። ፋጢማ ልጄ ብትሰርቅ እርምጃ ወስዳለሁ የሚሉ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ምርጥ የጦር ሜዳ ጀግና ነበሩ ነብዩ አለይሂ ሰላቱ ወሰላም። ወኢዝ ገደውተ ሚን አህሊከ ቱበዊኡ ልሙእሚኒነ መቃዒደ ልልቂታል። በድር ጦርነት ወርደው ከፊት ተሰልፈው ጀነራሎችን ቦታ ቦታ የሚሰጡ ምርጥ ጀነራል ነበሩ ነብዩ አለይሂ ሰላቱ ወሰላም። ቁርአን ጠቅሶታል። አንተ ጦሩን ስታሰልፈው ይላቸዋል። ፊት ለፊት ቆመው የሰሃባውን ሞራል ሲቀሰቅሱ ከናንተ ውስጥ ዛሬ ማንም አይገደልም ጀነት የገባ ቢሆን እንጂ እያሉ ጀነራል ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። አብረው አወል ሶፍ ነበር የሚገኙት። ጦርነቱ ሲፋፋም አወል ሶፍ የሚገኙት እሳቸው ነበር። ለዛ ነው የኡሁድ ጦርነት ላይ ጥርሳቸው የተሰበረው ራሳቸው የተፈነከተው ሰለላሁ ዐለይሂ ወሰለም። ከጦር ውስጥ ጀግና ኻሊድና አልይ ናቸው ረዲየላሁ ተዓላ። ጦርነቱ ሲፋፋም ይላል አይት ኢዛ ወሐሚየቱል ወጢስ ጦርነቱ ሲግል ነተቂ ቢረሱልላህ ከረሱል ጀርባ እንጠለል ነበር ይላል። ማነው ግንቡ? ማነው ጋሻው? ረሱሉ ሰለላሁ ዐለይሂ ወሰለም። እንዳሁኑ ዓለም ላይ እንደምናያቸው ጀነራሎች አይደሉም። ሰራዊት ይልካሉ። ያነግሩን አጥቶ ይሄኛው አይኑን ጠፍቶ ይመጣል። እሱ ግን አንድ ኮከብ ይጨመርለታል። እዛ እግር ያጣል፣ እዚህ ኮከብ ይጨመርለታል። አዝምቶ አዋግቶ ማለት ነው። አወል ሶፍ ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። እሳቸው ነው ሰዓቱን ቀድሞ የሚጋፈጡት።
የትኛውን ገጻቸውን እናውራ? የረሱል ሰለላሁ ዐለይሂ ወሰለም የትኛውን ፓርት እንዳሰው? ከዛም ወደ ኢማኑ ስትመጣ የአላህ ነብይ የጅብሪል ጓደኛ ነበሩ። የመስጂድ ኸጢብ ነበሩ ነብዩ አለይሂ ሰላም። ንግግራቸው የሚጣፍጥ ንግግራቸውን ሰምተህ ልብህ የሚርድ አይኖችህ የሚያለቅሱላቸው ነበሩ። ሐዲስ ላይ ስትገባ እንደዛ ይላል፣ ወጅለት ሚነል ቁሉብ ወደመዐት ሚነል ዑዩን ይላል። አይናችን ራሰ ልባችን ራደ ይላሉ እሳቸው ሲናገሩ። አንደበተ ርቱዕ ንግግራቸው የተመጠነ የንግግርን ሰብስቦ የማስቀመጥ ችሎታን አላህ ሰጥቶኛል ይሉ ነበር ነብዩ አለይሂ ሰላም። የመስጂድ ኸጢብ የአገር ዳኛ የመዲና ማህበረሰብ የሚተዳደርበትን ወሲቃ ህገ መንግስት ያረቀቁ የህግ ፈላስፋ ነበሩ ነብዩ አለይሂ ሰላም። የሁዳው ሙስሊሙ ክርስቲያኑ የሚኖርበትን ወሲቃ ህገ መንግስት ያረቀቁ ያንተ ነብይ ናቸው ሰለላሁ ዐለይሂ ወሰለም። የትኛው ገጻቸውን እናውራ? ደግነታቸውን፣ ቸርነታቸውን፣ ወሰን የሌለው ስጦታቸውን እናውራ? ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻልም። በአንድ መጽሐፍ ስለሳቸው ማውራት አይቻልም። ዓለም የተሳነው እሱ። ለዛ ነው አንድ የዘመናችን ዕውቁ ፈላስፋ ሙስሊም አይደለም ሙሐመድ ይላል። ከሰው ልጆች በመሆኑ የሰው ልጆች የተለየን ክብር አግኝተዋል። እንኳን ከሰው ልጅ ሆነ እንዲህ አይነት የተሟላ ስብዕና ከመላእክት አላህ ቢያረግ ይሄን ሁሉ ሰብስበው የሰው ልጅ በመሆኑ የሰው ልጅ ሁሉ ክብርን አግኝቷል። ታዲያ እኒህን ውድ ነብይ አላቋቸው፣ ወደዷቸው፣ ተቋማቸውን በሳቸው ስም ሰየሙ። አላህም መወሳታቸውን ከፍ አደረከው። ወረፋዕና ለከ ዚክረክ መታወስህን ከፍ አደረግ ነው አላቸው። አዛን ሲባል አሽሀዱ አን ላ ኢላሃ ኢለላህ ብለን እንላለን። ወአሽሀዱ አነ ሙሐመደን ረሱሉላህ። እዛ ነው የእሳቸው ዋና ገጣሚ የብዕሩ ቀንዲል የስነ ግጥም አባት ሐሳን ብኑ ታቢት እንዳንተ እኮ ውብ አይናታ አታውቅም፣ ሴት እንዳንተ የተሟላን ውበት ወልዳ አታውቅም። ኹልቅተ ሙበረአን ሚን ኩል ዐይብ ከሁሉም ጉድለት ነፃ ተደርገ ተፈጠር። ከአነከ ቀድ ኹልቅት ከማ ተሻ እንደምትፈልገው ሆነ የተሰራ ትመስላል። የተሟላ ስብዕና። በሌላም ግጥሙ ላይ አላህ እኮ የሙሐመድን ስም ከሱ ስም ጋር አቆራኘዋል። ኢዛ ቃለ ፊል ኸምሲል ሙአዚኑ አሽሀዱ ሙአዚኖቹ ሸሃደተይንን ሲጠሩ የአንተም ስም እንዲወሳ ሆነ። ወሸቀ ለሁ ሚን እስሚሂ ሊዩጅለሁ ሊያልቃቸው ፈለገና ከስሙ ስም ቀዳላቸው። ፈዙል ዐርሽ የዐርሹ ባለቤት ከዐርሹ በላይ ያለው አላህ አልመሕሙድ ነው ስሙ፣ ምስጉን ነው አላህ ለባሮቹ ባረገው ጸጋ። ወሀዛ ሙሐመድ አለ ይሄ ደግሞ ሙሐመድ ነው የተመሰገነ ማለት ነው። ስማቸው ከስሙ ጋር እንዲጻፍ አላህ ከተለ። መወሳትህን ከፍ አረግንልህ አላቸው። ወደንም ይሁን ሳንወድ ዓለም ላይ የመጀመሪያ የሰው ልጆች ስም ማን ነው? ሙሐመድ ይባላል ዓለም ላይ። በሙስሊሙ ዓለም እንዳይመስላችሁ እንግሊዝ ውስጥ ብትሄዱ የህፃናት ዋናው ስማቸው ማን ቁጥር አንድን የያዘው ሙሐመድ ይባላል እንግሊዝ ውስጥ። ታዲያ እኛስ ቤት ሙሐመድ አያስፈልግም? ልጆች ስንወልድ ቢያንስ አንዱን ሙሐመድ ልንለው ይገባል። ቀደምቶቻችን ስለሳቸው በሳቸውን ስም በማውጣት አይወጣላቸውም ፍቅሩ ነበር። አንዋር አውላቂ የሚባል አንድ ዓሊም አንድን ሰው አሜሪካ ውስጥ አገኘሁት ይላል። እሱ መስጂድ ስምህ ማን ነው ስለው መሐመድ አልዓሽር አለኛል። መሐመድ 10 ማለት 10 ደግሞ ምንድነው አልኩት። አይ አባቴ ረሱሉ ሰለላሁ ዐለይሂ ወሰለም በጣም ይወዳል፣ ስለዚህ የልጆቹን ስም የሚጠራው መሐመድ ብሎ ሁሉም መሐመድ አላቸው። በምን ይለዩ? የመጀመሪያው መሐመድ አልአወል አለ አንደኛ፣ ሁለተኛ መሐመድ አልታኒ ይባላል፣ ሶስተኛው መሐመድ ይባላል። እኔ 10ኛው ነኝ አለ። ስሙ ማን ነው? መሐመድ አልዓሽር ይባላል። እኔ አብረውኝ ያደጉ አንድ ቁመተ ጀርጋዳ አባት አሉ። እሳቸው ልጆቻቸውን ሁሉ መሐመድ ነው ስማቸው። አንዱ መሐመድ ሳልሕ ነው፣ ሌላው መሐመድ ከድር ነው፣ መሐመድ ዳውድ ነው። መሐመድ ነው ቤታቸው። ቤታችን አንድ መሐመድ አያስፈልገው? ሁላችን ንያ እናድርግ። ረሱልም እናስታውስበት። አንድ ሰው በሳቸው ስም ይፈልጋል። ታዲያ አላህ ወፈቀኝና በቅርቡ በቀናት ውስጥ አንድ ልጅ አላህ ወፈቀኝ።
ስሙንም በሳቸው ስም ተውሼ መሐመድ አልኩት። አላህ የሁላችን ልጆችን በረካ ይስጣቸው፣ ጠቃሚ ለትውልድ ያደርጋቸው፣ ደረጃቸው ከፍ ይበል፣ የአይን ማረፊያችን አላህ ያደርጋቸው። ልጃቸውን መሐመድ ብለው ይሰይሙትና ቀደምት አባቶቻችን ሲያጠፋ አይገርፉትም። ለምን? ያን የተከበረ ስም ይዟል። እናቱን ይጠሩና ይሄን ልጅ ምከሪው፣ አደብ ያዝ በዩ፣ እምቢ ካለ ስሙን ቀይሬ ነው ምገርፈው ይላል። እኔ ናቸው የኛ ሱፊዮች አያቶቻችን እኔ ነበሩ። የተለየ ፍቅር ያላቸው የተለየ ውዴታ ያላቸው ለነብዩ አለይሂ ሰላቱ ወሰለም። ማን ይጠግባል እሳቸው? የጀነቱ ትልቁ ጸጋ እኮ እሳቸው ጎረቤት ነው። አንዱን ደግ ሰው ጠሩት። የጀነትን እስኪ ውበት ንገረኝ አሉ። ፊሃ ረሱሉላህ አሉት። እሷ ውስጥ መሐመድ አለ። የእሳቸው ጎረቤት መሆን የትም ይገኝ ጸጋ። የአመራር ብቃታቸው፣ የትዳር አመራራቸው ዓለም እስካሁን እያጠናው ያለ ያልተዛቀ ተገልጦ የማያልቅ ገጽ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ታዲያ በየቀኑ ቢያንስ 100 ሰለዋት አናወሳቸው፣ በሳቸው ላይ ዚክር እናወርድ። ነብዩ ዐለይሂ ሰላቱ ወሰላም ለሰው ልጆች የተሟሉ ሞዴል አላህ አደረጋቸው። እስኪ አንድ ሁለት ገጻቸውን ዛሬ ልግለጽ። እርጋታቸውን፣ የአመራር ብቃታቸውን እናውሳ። አንዳንዴ ሶብራቸው ሶብር ያሳጣቸዋል። የሶብራቸው ጥግ ማለት ነው። የሶብራቸው ጥግ እንዴት ታገሱት እስክትሉ ነው የምታነቡት ሐዲስ። ቡኻሪ ላይ የተዘገበውን አንድ ታሪክ እናውሳ። ነብዩ አለይሂ ሰላቱ ወሰላም ከቁረይሾቹ ጋር ሁደይቢያ ስምምነት አደረጉ ላይዋጓቸው ለ10 ዓመት። ታዲያ ቁረይሾች ይሄን ስምምነት ጣሱት። ሲጥሱትም ነብዩ አለይሂ ሰላቱ ወሰላም ዘመቻ ለማድረግ ወሰኑ። ህጉ ስለፈረሰ መካን ለመቆጣጠር ሊዘምቱ ሲሉ ሚስጥሩን ለትንሽ ሰሃባዎች ብቻ ተናገሩ እንዳይወጣ። ረሱል ቁረይሾቹ ሳያውቁ ዘምተው ነው መቆጣጠር የፈለጉት። በትንሽ ሰብአዊ ኪሳራ ሰው ሳይሞት ደም ሳይፈስ ነው መካን መያዝ የፈለጉት። ከዛም እጃቸውን አንስተው አላህ ወይ ይሄን ወሬ ከቁረይሽ ጀሮ ጠብቀው አሉ ሰለላሁ ዐለይሂ ወሰለም። ታዲያ አንድ ግን አስደንጋጭ ክስተት ተከሰተ። ከነሱ ታማኝ ሰሃባዎች ውስጥ ሐቲብ ኢብኑ አቢ በልተዓም ይባላል። ሰሃቢይ በድርን የተሳተፈ ነው። ኃይለኛ ጦረኛ ነበር። ረሱሉም ሰለላሁ ዐለይሂ ወሰለም ወደ ነገስታቶች ደብዳቤ ሁሉ አስዘው የላኩት ሰሃባ ሐቲብ። እሱ ቁረይሽ ጋር ድሮ ይኖር ነበር ከመካ ወደ መዲና ሳይሰደድ። መካ ውስጥ የሚኖረው ከአንድ የመካ ጎሳ ጋር አብሮ ተጠግቶ ነው። ሐሊፍ ይባላል። አስጠግተውት ይኖራል። ታዲያ መካን ለቆ ሲወጣ ልጆቹን ንብረቱን ትቷቸው ወጣ። ሁሌም መዲና ሆኖ ያስባል። የመካ ሰዎች እኔ ዘመድ ስለሌለኝ ልጆቼን ይገሏቸው ይሆን? ንብረቴን ይወስዱት ይሆን? ባለቤቴም ምን ያረጓት ይሆን? ሁሌ ሐሳብ አለ። ልክ ይሄ ኢንፎርሜሽን ሲደርሰው ለቁረይሾች አንድን ውለታ መዋል ፈለገ። ረሱሉ ዐለይሂ ሰላቱ ወሰላም መካን ሊዘምቱ እንደሆነ የሚያትት የሚስጥር ደብዳቤ ጽፎ ወደ መካ ላከ። ከባድ ነው። የጦርነቱን ሚስጥር ስትራቴጂ ሊዘምቱ እንደሆነ ከትቦ ወደ መካ ላከ። ውለታ ሊውል ሐጢብ ይችላከልን ዘመድም ባይኖረው ልጆቹን ጠብቃለን እንዲሉት ትልቅ የፈንጅ ቀጠና ረገጠ። ረሱልን ግን አላህ ይጠብቃቸዋል ሰለላሁ ዐለይሂ ወሰለም። አላህ አሳወቃቸው። ወዲያውን ዓሊይ ብኑ አቢ ጣሊብ፣ ዙበይር ብኑ አልዓዋም፣ ሚቅዳድን ጠሯቸውና ፈንጠሊቁ አሏቸው፣ ተጓዙ። ይሄን ጎራ ተራራ አልፋችሁ አንድ ቦታ ስትደርሱ በግመል ያለች ሴት ታገኛላችሁ፣ ወረቀት ይዛለች፣ ይዛችሁት ነው አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ገለጠላቸው ሰለላሁ ዐለይሂ ወሰለም። ሙዕጅዛቸው አንዱ ይሄ ነው፣ ተአምራቸው። ዓሊይም ሚቅዳድም ዙበይርም እነዚህ ጀግና ወጣቶች ፈረሳቸውን አስነስተው ሮጡ። ካሉት ቦታ ላይ እችን ሴት አገኙ። ቀረቧት፣ አስቆሟት። አንቺ ዘንድ አንድ ወረቀት አለ ስጭን አሉት። ኧረ እኔ የለኝም አለች። እንፈትሽሽ ፈተሿል፣ አጡት። እንግዲህ ሚስጥራዊ ቦታ ነው የደበቀችው። እባክሽን ማ ከዘብና ወላ ኩዝብና አልዋሹንም፣ ነቢዩም እኛም አላሸነሽም። ለቱኽሪጅነ ልኪታብ አው ለቱልቅየነ ሲያብ አላት። ወይ ደብዳቤውን አውጭ አለ ራቁትና ቆምሻለን አለ። ወታደራዊ ትእዛዝ ነው። ደነገጠች።
ከዛም ዞር በሉ አለችና ጸጉሯን ፈታ ጸጉሯ ውስጥ ያስቀመጠችውን አንድ ወረቀት ሰጠቻቸው። እሱን ይዘው ፈረሰኞቹ ነብዩ ጋር መጡ ሰለላሁ ዐለይሂ ወሰለም። ነብዩ ዘንድ እንደደረሱ አንብቡልኝ አሉ። እሳቸው ማንበብ አይችሉም። ማንበብን ያስተማሩ ማያነቡ ነብይ ናቸው። አለማንበባቸው ነው ሌላኛው ሙዕጂዛው። ዓለምን የለወጠ ቁርአን ይዘው የመጡ ማያነቡ ነብይ፣ ይሄ ነው ትልቁ ሙዕጂዛ። አንብቡልኝ አሉ። ከሐጢብ ለመካ መሳፍንቶች የተላከ የጦርነቱን ስትራቴጂ ተናገሩ። ደነገጡ ሰሃባዎች። ሐጢብን ጥሩት አሉ ነብዩ አለይሂ ሰላቱ ወሰላም። እና ዑመር ኢብኑ አልኸጣብ ደም ጎርሰዋል። እንዴት እንዲህ አይነት ክህደት በነብዩ ላይ ይፈጸማል? ተጠራ ሐጢብ። ደብዳቤውን አሳዩት። ተመልከት የአመራር ብቃት፣ ተመልከት እርጋታን ሰለላሁ ዐለይሂ ወሰለም። ሐጢብ ሆይ ይሄን አንተ ነው እንዴ ጻፍከው አሉት። አዎ የአላህ መልእክተኛ አላቸው። ፈራ። ነብዩ ማስከተል በቂ ነበር እሱ ጋር እርምጃ ለመውሰድ። ማ ሐመለከ ኢላ ሃዛ ሐጢብ ሆይ ይሄን ለማድረግ ምን አነሳሳ? የአላህ መልእክተኛ አትቸኩልብኝ አላቸው። እኔ በዲኔ ክጄ ባንተ ክጄ አይደለም፣ ወይም ካንተና ከአላህ በላይ ሌሎችን አስቀድሜ አይደለም። የአላህ መልእክተኛ እኔ ቤተሰቦቼ ቁረይሽ ጋር ዘመድ እንደናንተ አይደለሁም። ለነሱ ቤተሰቤን አደጋ ላይ ሊጥሉ ይችላሉ። እቺን ደብዳቤ ስትደርሳቸው ውለታ አይተው ቤተሰቤን ቢጠብቁልኝ ብዬ ነው የአላህ መልእክተኛ። አንተ ደግሞ የአላህ ነብይ ነህ፣ የኔ ደብዳቤ እንደማይጎዳህ አውቃለሁ አላቸው። ይሄ መልስ ነው ለእናንተ? ከባድ ነው። የረሱል ሶብር ያሳጣቸው ዋጣረጉት። ረሱል ሰሃባው ምን ይፈርዱበት? ዑመር ያፈጣል፣ ሰሃባው ያፈጣል። ከብ ሰደቀኩም አሉ ነብዩ አለይሂ ሰላም። በርግጥ እውነት ብሏችኋል አሉና በተኑት ስብስቡ። ዑመር ኢብኑ አልኸጣብ አልቻለም። የአላህ መልእክተኛ እባክህን ፍቀድልኝ፣ በሰይፍ አንገቱን ላስተካክለው ይህን ከሃዲ አላቸው። ረሱል ዑመርን ሳባረጉት። አንተ ዑመር ሐጢብ እኮ በድር ላይ ተሳትፏል። ምናልባትም የበድር ተሳታፊዎችን አላህ የፈለጋችሁትን ስሩ ምሪያችኋለሁ ብሏቸው ቢሆንስ? ይህን እርጋታ፣ ይህን ሰብር፣ ይህን የአመራር ብቃት አለይከ ሰላቱ ወሰላም። ነቢዩ አለይሂ ሰላቱ ወሰላም እርጋታን የተቸሩ የአመራር ብቃት ያላቸው፣ ሳያጣሩ ማይፈርዱ፣ ሳያዳምጡ ማይወስኑ። አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በይሆናል ማለት ነው። ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛ ውሳኔን አስተላልፉ። አሁን ያለንበት የችኮላ ወቅት የሚያሳየን እሱ። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ትጠይቀዋለች። ልጅም ወልዶ ነበር። ልጁ አድጓል። ከዓመታት በኋላ የሰው ተፈታ። ሚስቱ ባሌ መጣ ብላ ፈንድቃለች። ቤተ ዘመድ ተሰብስበዋል። ከዛ ልጁም አባቱን ሲያየው አላወቀው በመልክ። አባቱ ያኔ ዓመታት እስር ቤት ቆይቷል። ፊቱ ተለውጧል። ባባዬ አንተ ነህ እንዴ አለው። አዎ አለው። አይ የኔ ባባ አንተ አይደለህም። የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው አለ። ተበሳጨ። ለማረጋገጥም ለራሱ ድል አልሰጠም። ፎቅ ቤት ነበረ። ሚስቱም በልዴት ወረወራት። አካሏ ተጎዳ። ከዛም እሱም ያለቅሳል። ልጅም እናቱ ወድቃለች ያለቅሳል። እስኪ እናቴ ይዛው ምተኛው ሰው ያሳየኛል። ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ። ያ ፎቶ አባቱ በወጣትነት የተነሳው ነበር። ሚስት ባሏን ስለናፈቀች አቅፋው ትተኛ ነበር። ያ ነው የሱ አባት። አሁን ፊቱ ተቀይሯል፣ አላወቀው። አሁን በምን ይክሳታል? ይችል ሚስት አካል ጉዳተኛ አድርጓታል። እሱን ናፍቃ ነበር ይዛው ምተኛ። ፈተበየኑ አረጋግጡ። በየትኛውም የህይወት መስመር ፖለቲከኛም ሁን፣ ነጋዴም ሁን፣ አመራርም ሁን፣ ስራም ላይ ሁን፣ መጀመሪያ አጣራው፣ መዝነው፣ አቸኩል ለውሳኔ። ለምን ይሄን አረክ ብለህ ጠይቀው። ማብራሪያ ከሱ ተቀበል። ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል። ረሱል አለይሂ ሰላቱ ወሰላም በጣም የረጉ የሰከኑ፣ የአመራር ብቃታቸው ተዝቆ ማያልቅ ስክነት፣
ትልቅነት የተላበሱ የኛው ነብይ ረሱል አለይሂ ሰላቱ ወሰላም ፈለጋቸውን ከሚከተሉት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምቲናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ አላ ረሱሊህ ወኢኽዋኒህ። አማ ባዕድ። የነቢዩን ዓለይሂ ሰላቱ ወሰላም የህይወት ገጽ ብንገልጽ አንጨርሰውም። ይህም ጁምዓ የሚበቃው አይደለም፣ አልፎ አልፎ እንዲህ ያልን ብናውሳው እንጂ። ታዲያ ዛሬ አንድ ሌላ ገጻቸውን ልጨምርና ኹጥባችንን ቆጭ። ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደል ቡኻሪ ላይ በተዘገበው አቢ ሁረይራ ባስተላለፉት ሐዲት ላይ ነቢዩ ዓለይሂ ሰላቱ ወሰላም የተወሰነን ሰራዊት አደራጅተው አዘመቱ። ሰራዊቱን ዘመተና ጠላት ጋር መፋለም ጀመረ። ጦሩን አሸነፍነው። እያሸነፍንም መሸሸት ሲጀምሩ ከነሱ ውስጥ አንድ መጥፎ ሰው አለ፣ ብዙ ሰሓባ የገደለ ጦረኛ። እሱን ተከትለን ደረስንበት ይላል። እሱም ስንደርስበት በዛፏ ተጠለለ። ሲጠለልም ልንገለው ስንል አንድ የአንሷር ጎሳ አብሮኛል። ያ ሰው ምን አለ? ላኢላሃ ኢለላህ አለ። እስልምና መሰከረ። ያው የጦርነት ስትራቴጂ መሆኑ ነው፣ ሊገለው ስላለ። አሁን ታጭበረብራለህ እንዴ? ስንት ሰው ገለህ? ሊገልስል ነው እንዴ? ገደልኩት ይላል። ሒቡ ረሱልላህ፣ የረሱል ውድ ወዳጅ ነበር። አባቱንም በጣም የሚወዱት ሰው ነበር። ከዛ ነቢዩም ዓለይሂ ሰላቱ ወሰላም የጦርነቱን ዜና ተቀበሉ። ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰሙ። የአላህ መልእክተኛ አንድ ሰው ነበር አውቆ ላኢላሃ ኢለላህ ሲል ገደልኩት አላቸው። ረሱል ፊታቸው ተለወጠ። አቀተልተሁ ባዕደ አን ቃለ ላኢላሃ ኢለላህ፣ ላኢላሃ ኢለላህ ካለ በኋላ ገደልከው አሉት። አው የአላህ መልእክተኛ አውቆ እኮ ነው አሉት። እቺ ላኢላሃ ኢለላህ የውመል ቂያማ መጣ ስትሞግትህ መልስህ ምንድን ነው አሉት። የአላህ መልእክተኛ አውቆ እኮ ነው፣ ሊያጭበረብር ነው። እገሌን ሰሃባ ገሏል፣ እገሌን የገደለው እሱ ነው፣ እገሌን ያቆሰለው እሱ ነው፣ ዝርዝር አወጣ። ታዲያ የውመል ቂያማ ላኢላሃ ኢለላህ መጣ ስትጠይቅህ መልስህ ምንድን ነው አሉት። የአላህ መልእክተኛ እስትግፋር አድርጉልኝ አላቸው። ምንድነው መልስህ? የውመል ቂያማ ላኢላሃ ኢለላህ ስትጠይቅህ። ደጋገሙብኝ ይላል። ወላሂ ይላል ከዛ በፊት ሰልሜ ባልነበር ብዬ ተመኘው። ላኢላሃ ኢለላህ አንድ ሙሽሪክ አንድ ካፊር ለጦርነት ስትራቴጂ ብሎ የተጠቀመው ቃል ማለት ነው። የአላህ መልእክተኛ አውቆ እኮ ነው ያለው፣ ልገለው ስል ነው ያለው አላቸው። አሸከክተ ሰድራ፣ ቀልቡን ከፍተሃል እንዴ? እውነቱን ይበል የውሸቱን ይበል በምን ታውቃለህ? ደነገጥኩ ራድኩ ይላል። ይሄ ቀዩ መስመር ነው። እኛ ሙእሚኖች ሰውን አናከፍር፣ ሰዎችም ሙሽሪካን የሽርክ ስራ ሲሰራ ይሄ ሽርክ ነው እንላለን። የሞቱ ሰዎችን ድረሱልኝ ሲል ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ የሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን። ሙሽሪክ ግን አለ። ሰውየው ላይ ለመዳኘት ደዋቢጡ ተክፊር አለ። ያን ሰው ሙሽሪክ ካፊር ለማለት ብዙ ምን ወጣው አቀበት አለ ከባድ። ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደል ቡኻሪ መን ሰለ ሰላተና የሰገድነውን ሶላት የሰገደ ወስተቅበለ ቂብለተና ቂብላችን ተቅጣጭቶ የሰገደ ወአከለ ዘቢሐተና ያረድነውን የበላ ፈዛሊኩሙል ሙስሊም እሱ ሙስሊም ነው ብለው መስፈርታችን እሱ። ወደ ቂብላ ከሰገደ አብሮን ከሰገደ ያረድነውን ከበላ ሙስሊም ነው። እዛ በኋላ አንፈላሰፍም። የሽርክ ስራ ከሰራ ሽርክ ነው እንለዋለን። ሙሽሪክ ግን አለ። አሁን ሰዎችን ማክፈር አስደንጋጭ ሁኔታ ሆነ። የቁርአኑን ተፍሲር እያጣመሙ ثم كفروا ثم آمنوا እያሉ ሙስሊምን ከእስልምና ዳራ ለማስወጣት አስደንጋጭ ሁኔታ እየሰማ በአስማው ሲፋት አጀንዳ ላይ አህሉል ሐዲስ አሉ። የነ ኢማሙ አህመድ መዝሃብ፣ ከዛ የነ ኢማም አልአሽዓሪ፣ ኢማም አልማቱሪዲ፣ እነዚህ ሶስቱ ዑለማዎቻችን ያጸደቋቸው መስመር ናቸው። በደረጃ ይለያያሉ። አህሉል ሐዲስ እናስቀድማለን። ኢማሙ አህመድ የሄዱበት ለአላህ አለኝ ያለውን ሲፋ እናጸድቃለን። እንዴት ሲባል ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር ኩፉወን አሐድ ሀል ተዕለሙ ለሁ ሰሚያ ምሳያ የለው። ወላሁ ገኒዩን ዐኒል ዓለሚን
ከዛሳ ተእዊል ውስጥ ይገባሉ አሻዕሪዮቹ እነዚህን ኢማም ኢብኑ ተይሚያ من أهل السنة والجماعة صفاتشوال إنها مسلمين الناكر مسلمين مشركان لهم إيه مسلمو شاكر مادل إمامو أبو حنيفة اندالوت عندن سو تساسد كافر كمل عندش كافرن بس تت مسلم بالمرت الله عند سو لا إله إلا الله قال أبو هلا ككللو موت كباد كسر كلو ما سفنجت كباد አሁን ቃሉ ቀሏል በሚዲያ ላይ የምትሰሙት ከባድ ነው ገሌ ሙጀሲም ካፊር ይላል አመታት እድሜውን ለዲን የሰጠን ሰው ቡኻሪና ሙስሊምን ቁጭ ብሎ የሚያቀራውን ግለሰብ ይሄ ከሉብናን የመጣ የመሻሪዕ الخيرية መዝሃብ አለ ሰዎችን የሚያከፍሩበት እሱ ኢትዮጵያ ውስጥ መብቀል ጀምሯል ሙስሊሙ ጥንቃቄ ያሻው አንድ ሰው አንዱ ሙሽሪክ ሲል ካየው መስመር ለቋል ለአመታት በሰለፊዩ ወገን ያለውን ጀማዓት ተክፊር ወልሂጅራ ስንታገል ኖር አሁን ደግሞ ከታች በሱፊያ ስም መሻሪዕ መጡ ኢትዮጵያ ውስጥ ሙስሊሙን ካፊር የሚል ደግሞ ሌላ ነው ሙስሊሙ ከዚህ ነፃ ይሄን የነብዩን ሐዲስ ቡኻሪ ላይ የተጠቀሰውን ሁሌ ያዙት አቀተልተሁ بعد ان قال لا اله الا الله ካለ በኋላ ገደልከው እቺ አጥር ከባድ ነች እቺን ያለን ሰው ማክፈር ሙሽሪክ ማለት ከባድ ተውሂድ እናስተምራለን ሽርክን እናወግዛለን ሰዎች ሙሽሪካን ይሄን ካሉት ጋር አመታት ተፋልመን አሁን ደግሞ ከዚህ ታች ሌላው ማለት ثم كفروا ثم امنوا ያለ የቁርአኑን አንቀጽ አጣሞ ሙስሊሞችን የሚያከፍር ግሩፕ ታያለ ጥንቃቄ ይሻል በሰለፊያም ጭምብል ይሁን በሱፊያ ጭምብል የሚመጣን ያክፍሩት ኃይል አንቀበል ወደ ቂብላ የሰገደ ያረድነውን የበላ ሶላታችን የሰገደ እሱ ሙስሊም ነው ተብሏል ተቀብለን ነው ምናል ተውሂዱን እንማማራለን ከዛ በኋላ የነብዩ አለይሂ ሰላቱ ወሰለም የህይወት ገጽ ብዙ ነው የቱን ገልጸን ጨርሰዋል ባይሆን ለዛሬ ችግሮችን ስናይ እናስተውል ዘንድ አንቸኩል ዘንድ ፈተበየኑን እንደ ስንቅ እንውሰድ ሁለተኛ ሙስሊም የተባለን የሰገደን ሰው ላለማክፈር ሙሽሪክ ላለማለት ሁሌም ጥንቃቄ መገለጫችን ይሁን ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد